ሳሮን እንግዲህ ውሸቷ ሲነቃባት ማለት ነው። ሁሉንም ጠምዳ ያዘች። የምትይዘው የምትጨብጠው ጠፋባት። ሂዊ እንግዲህ ተኝታ ባለችበት በትራስ ልታፈናት ሙከራ እያደረገች እያለ እንግዲህ ሂዊ ባና ስትነሳ ምንም ሰው የለም። ነገር ግን በሩን ከፈት አድርጋ ልትወጣ ስትል ያው መጣችባት። ጉሮሯን አንቃ ልትገላ ስትል ሂሩት ደርሳ እንግዲህ ምንጭቅ አድርጋ ወደዛ ወርውራት በሩን ለዋ ላይ ቆልፈው ሄዱ ማለት ነው። ዳዊት እንግዲህ ልክ ልኳን ነግሯታል። አንቺ ምን አይነት አስመሳይ ምን አይነት ውሸታም ሴት ነሽ? አንቺማ ብቻሽን አይደል? ምንም አልሆነችም። ታማ መስሏችሁ አውቃ እያስመሰለች ምን አይነት ባለጌ እንደሆነች። ሂውዬ እንግዲህ ቤተሰቦችሽ ተገኝተዋል ብለዋት ደብረ ዘይት ሄዳ ደብረ ዘይት ደርሳ ስትመለስ ልታግታት ባስ አዘጋጅታ እንግዲህ ታክሲ ምን አይነት ሴጣን እንደሆነች በፈጣሪ ስም ሂውዬ ልታግታት እንግዲህ መኪና አቁማ ልክ ሂዊ መኪናውን አለፈት ልትስትል የሆነ ሰው አፍንጫዋ ሲይዛት እንደምንም ብላ እጁን ነክሳው ነው መሰለኝ ጩኸቷን ቅልጥ ስታደርገው እነ ሳሚ ውጪ ነበሩ። ደርሰው አስጣሏት ማለት ነው። እንትና ዳዊት ግን መኪናውን ተከትሎታል። ሂሩት አለቀልሽ፣ ማነች እጂ ሳሮን አለቀልሽ፣ ዳዊት አይለቃትም ማለት ነው። እንግዲህ ወይዘሮ ሳሮን ሂሩትን ሂዊን በቃ እገላታለሁ፣ ቤተሰቦቼ እንደነጠቀችኝ ህይወቷን ነው የምነጥቀው፣ ህይወቷን ነው ሲኦል የማደርገው እያለች ትዝታለች ማለት ነው። ከሂዊ ጸጉር ላይ አንዲት ዘለላ ትነቀልና እኔ ነኝ የምጨርስሽ ብሏታል ዳዊት ማለት ነው። እኔ ምን አይነት አስመሳይ ቆሻሻ እንደሆነች እኔ ሳሮን እንዴ እርኩስ በፈጣሪ ስም። አሁን ሁሉም ሰው ዞር ብሎባታል ቤት ውስጥ ማለት ነው። ሳሚ ባሏ ራሱ ሳይቀር ሁሉ ነገሯን አውቆባታል። ልክ ሳሚን እንዳየችው ሳሚ አንተም አኮረፍከኝ እንዴ? አኮረፈኝ ነው እንዴ ሳሚ? ሁሉም እኮ ተቀየረብኝ። ደግሞ አታፍሪም እንዴ? ግን አንቺ ምን አይነት ውሸታም ሰው! እኔ እኮ ልነግራችሁ ብዬ ነበረ። በቃ ልነግራችሁ ዶክተሩ ደህና እንደሆንኩ ነገረኝና በቃ እኔ ነግራቸዋለሁ እናንተ እንዳትነግራቸው ብዬ ለዶክተሩ ነግሬዋለሁ። ምን አይነት ውሸታም ሌባ ነው፣ ቀጣፊ ነው አለ ዶክተሩ። ሳሚ ደግሞ አይነት ታምነኝ የምንዳለች አንቺን ማምንሽ ይመስልሻል ከዚህ በኋላ አላት። ሁሉንም ነገር ሲነቃባት እንግዲህ የምትይዘው ጠፋባት። ለማባበል ሞከረች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና ተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ሂዊዬን በጣም እያሰቃየቻት ትገኛለች ሂሩት ሳሮን ማለት ነው። እኔ ለምን ከዛ ቤት እንደማትወጣ ራሱ ግራ ገብቶኛል። ሂዊ ማለት ነው መውጣት አለበት ከዛ ቤት። እቺ ትገላታለች። እቺ የተረገመች እንግዲህ ልታሳግታት ሂዊ ደብረ ዘይት ደርሳ ስትመለስ ልታሳግታት ባዙ ልታስገባት ነበር። እሷም እዛው መኪና ውስጥ ቁጭ ብላለች። እንግዲህ ሂዊዬ አፍንጫዋና አፏን የያዛትን ሰው ነክሳው መሰለኝ። ከዛ ጨዋታውን ቅልጥ ስታደርግ እነ ሳሚ በቅርቡ ነበሩ። እየተንደረደረ መጣ። መጀመሪያ ዳዊት መኪናውን ነው የተከተለው። ሂዊን እንትን አላላትም። ሳሚና ሂሩት ሂዊን እየተንቀጠቀጠች ነበር እሷ ራሱ ማለት ነው። እየነገረቻቸው ነበረ። እንግዲህ ወይ ሳሮን መኪና ውስጥ አለች ትበል አላቅም። እርግጠኛ ነኝ ሳታያት አትቀርም። ለእነ ሳሚ ነግራቸዋለች ማለት ነው። ምን አይነት እርጉም እንደሆነች እኔ አላቅም። በእውነት ነው የምላችሁ። ምን አይነት ሰው ያኔ መጀመሪያ ስታቀርባት ጥሩ ሰው ሆና አሁን ግን የሆነ ሰይጣን ታውቃላችሁ። በፈጠኔ ሰው ጠልቻለሁ። እንደሷ የምጠላው ሰው የለም። ምኑ እንኳን የማያምር ደግሞ እኮ በሂዊን ስትንቃት የገረመኝ ነገር እግሯን ታቢታ ከያለሽ ግን ሂሩት የብር እንደው እንደ ሂሩት አይነት መንታ ይወለድ ጀግና። በቃ ጀግና አይገልጻትም ሂሩት እየሄደ ቆንጆ ከመልኳ ከጸባዩዋ ከጀግንነቷ ጋራ መሸለም አለባት እሷ ልጅማ። የምሬን ነው የምላችሁ። እንግዲህ ሳሮንን እኔ አንቺን ስላዋረድኩሽ የእውነት ካባ ነው የተላበስኩት አለቻት ማለት ነው። ምክንያቱም አንቺ እስከ መቼ ነበረ እላቸው ላይ ልትጫወቺ ያሰብሽው እያለች እንግዲህ ለክልኳን ነገረቻት። ሳሚ ደግሞ አንቺ ልጅ እዚህ ቤት ግን ምን ፈልገሽ ነው የመጣሽው? እህታቸው ሳትሆኚ በግድ እህታቸው ሆኜ ነው እህታችሁ ነኝ ብለሽ ተናገርሽ። ግን አንድ ቀን ያወቁለት እንዴት ትሆኛለሽ? ለእሷ አታስብ አለችው ማለት ነው። እኔ ፈልጌ የመጣሁት ወንጀለኛን ፈልፍሎ አውጥቶ ለህግ ማቅረብ እያለች እንግዲህ አሁን እሷ አንድና አንድ ሳሮንን ማጋለጥ ነው ስራዋ ማለት ነው። ሂሩት ሳሮንን እየተከታተለች ምን እንደምታደርግ እንግዲህ እያንዳንዷን ነገር ሳሮን እንደሆነች በጣም ብዙ ሲም ነው ያላት። ሲሚ ካርዱን ከአንዱን ትወጣና አንዱን ትቀይራለች። በአንዱ ታወራጣና ከዛ ያወራቻቸውን ድሊት ታደርጋለች ማለት ነው። ከዛ ምንም አይነት ስልክ እንዳትደውሉ እኔ ቤት እያለሁ እኔ ነኝ የምደውልላችሁ እያለች
እዛ ለግብረ አበሮቿ ትናገራለች ማለት ነው። ፈጣሪ ግን አንድ ቀን ያጋልጥሻል ብዬ አስባለሁኝ። ምን እንደምትሆኝ የዛን ቀን ማየት ነው። ሂዊ ግን እንደዚህም እያሰቃየቻት ለእሷ ነው የምታስበው አሁንም ማለት ነው። እኔ መጀመሪያ በፊት ጥሩ ያደረገችልኝን ነገር መቼም አልረሳውም። አሁን እንደዚህ ተቀየረች ብዬ እሷ ላይ እኔ አልቀየርም፣ ክፉም አላስብባትም። ምክንያቱም እሷም ወዳ አይደለም የሆነ ነገር ሆናለች ትላለች ማለት ነውና ሂዊ እንግዲህ ያዋ ቀና ልብ ያላት ልጅ ናት። ሂሩትዬ ደግሞ ከሂዊ ጎን ስላለች እውነት በጣም ነው ደስ የሚለው። ዳዊትም እንደዛው፣ ሳሚም አሁን ላይ ከነ ሂዊ ጎን ነው ያለው ማለት ነው። ምክንያቱም ተበዳይ ስለሆኑ ሂሩትን በቢላ መውጋትሽ የሂዊ ልጅ የት እንዳለች እንደምታውቂ ሁሉን ነገር ለፖሊስ ብናገር እንደሚፈጠር አስበሽዋል ብሏታል ሳሚ። ከዛ ሳሚ አንተም በቃ እንደነሱ ልትሆን ነው፣ ኧረ አንቺ ግን እስከ መቼ ነው እንደዚህ አስመሰለሽ የምትኖሪው እያላት እንግዲህ ሳሚ ልክ ልኳን ሲነግራት ለማባበል ተነሳች ማለት ነው። ከዛ ጠጋ ስትለው ሳሚ ቆም ብላ አስብ፣ ደካማ ጎንህን ተጠቅማ ጉድ እንዳታረገች ሴት ብሎ ስራ አለብኝ ብሎ ጥላቷ ሄደ ማለት ነው። እንግዲህ ሂሩትም ለሳሮን ልክ ልኳን ነገረቻት ማለት ነው። ዳዊትም እንደዛው ከሂዊ ጸጉር ላይ አንድ ዘለላ ትነቀልና እገልሻለሁ ብሏታል ማለት ነው። እኔ እኮ ሂዊ ከዛ ቤት መውጣት አለባት፣ ካልወጣች ትገላታለች። እቺ የተረገመች ናት ሲጀመር ማለት ነው። እና ሂሩትም ደግሞ የሳሮንን መጨረሻ ሳታይ ከዛ ቤት ንቅንቅ አትልም ማለት ነው። እህታቸው እንደሆነች ትቀጥላለች። ከዛ በኋላ ሳሮን ለህግ ከቀረበች በኋላ ሁሉንም ነገር ትናገርና ሂዊም የነሱ እህት እንደሆነች በመጨረሻ ትናገራለች ይመስለኛል። ነገር ግን ሳሮን ማለት ነው የምር ፈጣሪ እሱ ቁጣውን ይጣልብሽ፣ ሌላ ምንም አልልሽም። እንደው እንዴት ነው የሚያደርጋት? የሆነ ጭራቅ ከመልክ መልክ የለሽ፣ ከጸባይ ጸባይ የለሽ፣ ምን ፍጡር ነሽ ግን አንቺ? የፈጣሪ ያለ እንዴት እንደሚያደርጋት እኮ እናንተ ጭራቅ ታውቃላችሁ። ይሄ ረቢ ጌታዬ፣ እኔማ አንቃጣለችኝ እውነት። እንግዲህ ከቤት አስወጥታ ከቤት ወጥታ ውጭ ነው ያደሩት ሂዊና ሂሩት። ምክንያቱም ሂዊ ልትገላት ስትል ነበረ፣ ጉሮሮዋን አንቃ በትራስ አፍና ልትገላት ነበረ። እሱን ስትል እንደገና በሩን ስትከፍት ደግሞ ጉሮሮዋን አንቃ እንትን አለች ማለት ነው። ከዛ ሂሩት ደረሰችና አልጋ ላይ እሷ ምንጭቅ አርጋ ወርውራ በሩን ላዋ ላይ ቆልፈው ሄዱ ማለት ነው። ዳዊት እንግዲህ አንቺ ግን ምን ሆነሽ ነው እንዲህ የምትሆኚው? እኔ አይደለሁም እሷ ናት ወንድሜ ሲጥ አድርጋ ልትገለኝ ነበረ። እንደው ድብን ባደረገችሽ። እሷስ በምን ጉልበቷ? እሷ ጥሩ ልብና አዛኝ ልብና ያላት ማለት ነው ሂዊዬ። ግን እቺ ሳሮን ተብያዋ ፈጣሪ ትዕግስቱን ስጠኝ። እኔማ ተቃጠልኩላችሁ የምር። ለምን እንደምናደድ አላውቅም። በጣም ነው ያናደደችኝ ከምነግራችሁ በላይና እንግዲህ ሂዊ አላውቅም ምን እንደሚገጥማት ወደፊት፣ ወይ ከልጇ አልሆነች ወይ በቃ አላውቅም። እኔ በጣም ከባድ ሁኔታ ላይ ነው ያለችው። እኔ ማንም ሰው ቤት ውስጥ ጥሏት ባይሄድ ወይ ደግሞ ወደ ውጭ ባትወጣ ጥሩ ነው። አንደኛ ታሳግታታለች፣ ሁለተኛ ደግሞ ብቻዋን ስትሆን ቤት ውስጥ ትገላታለች ብዬ አስባለሁኝ። እና ሂሩትም አትተዋትም በነገራችን ላይ ሂዊን ብቻዋን ቤት ውስጥ። ግን ምን አይነት መጥፎ ሴት እንደሆነች አየዋት ሳሮን። ጌታዬ ትዕግስቱን ስጠኝ። ደግሞ መኪና ውስጥ እኮ ተደንብቃ እንግዲህ እርግጠኛ ነኝ ያው ወንድሟን ወይ በመኪና ታስገጨዋለች ወይ ደግሞ እንደምታደርገው አላውቅም።